ሰላም ሰላም እንዴት ናችሁ? እንደምን ቆይታችኋል? የንቃት የጤና ቤተሰቦች እንደምን ከርማችኋል? ዛሬ ለአንድ ለየት ያለ መረጃ ወደ እናንተ ለማድረስ ነው የመጣሁት። ዛሬ የማድረሳችሁ መረጃ አንድ ኢትዮጵያ ውስጥ መሰራት ከተጀመረ ትንሽ ጊዜ ያስቆጠረ የኦንላይን ስራ አለ። ምንም አይነት ገንዘብ ሰዎች ሳያወጡ ብዙዎችን በትንሽ ወራት ውስጥ በሚሊዮን ገቢ እንዲያገኙ እያደረገ ያለ ተብሎ የሚወራለት ስራ አለ፣ ፖፖ ላይፍ። ለመሆኑ ይህ ፖፖ ላይፍ እውነት ይከፍላል ወይ? እውነት ይከፍላል ወይ? እና ምንም አይነት ገንዘብ አይፈልግም ወይ የሚለውን እናያለን። እኔ ስራ መስራት ከጀመርኩ ትንሽ ጊዜ ሆነውኛል። ዛሬ አብረን ዊዝድሮ አዘን እናያለን። እውነት ይከፍላሉ የሚለው ዊዝድሮ አዘን እናያለን። አሰራሩስ ምን ይመስላል፣ አላማው ምንድነው የሚለውን እናያለን ማለት ነው። እስከ መጨረሻው ቪዲዮን ተከታተሉ። እንግዲህ ክረምት አብዛኞቻችን ቤት ነው የምናሳልፈው እንደምናውቀው። የሚከፍል ከሆነ ይህን ስራ ጊዜያችንን ብቻ ሰጥተን ያለምንም ገንዘብ ልንሰራበት የምንችለው ስራ ነው። ስለዚህ እስከ መጨረሻው ድረስ አብራችሁን ተከታተሉ። አፕሊኬሽኗ ፖፖ ላይፍ ትባላለች። እንደምታዩት ይሄ ነው፣ እዚሽ ጋር የምታዩት ነው አፕሊኬሽኑ። በታች ባለው በዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ 4 ሊንክ አስቀምጫለሁ። ከአንዱ ባልሰራ በአንዱ መቆር ትችላላችሁ። ስለዚህ ሊንኩ ስትነኩት ቀጥታ ወደ አፕሊኬሽኑ ይወስዳችኋል ማለት ነው። ሶ በዛ መልኩ አፕሊኬሽኑን እናወርዳለን። ከዛ በኋላ እንገባለን ማለት ነው። ስንገባ ፓስወርድ ይጠይቃል። እኔ ነኝ ፓስወርድ ያስቀመጥኩት፣ እናንተ ግን አይጠይቃችሁም። ሶ በዚህ መልኩ ይከፍትልናል ማለት ነው። ከዛ በኋላ አከፋፈቱን አብረን እናያለን። ስለዚህ በጎግል መክፈት እንችላለን እንደምታዩት። በኢሜል መክፈት ከፈለግን በዚህ እንላለን። በፌስቡክ አካውንታችንም ሊንክ አድርገን በፌስቡክ መክፈት እንችላለን። በስልክ ከፈለግን ደግሞ ምን እናደርጋለን? እዚች ጋር ምልክት አለች አይደል? እሷን ነክተን በስልክ መክፈት እንችላለን ማለት ነው። ሰው እንደዚህ ስንነካት የስልክ ምልክት ያመጣልናል። ይሄ እንደምታዩት ስልክ ነው። ስለዚህ በስልክ እስቲ ልክፈትን። ይሁን አክሰፕት እለዋለሁ። ዘን ስልክ አስገባ ይለኛል። እስቲ 982 ስልክ ላስገባ። ስልክ አስገባው። ከዛ በኋላ ምን ይላል? በኤስኤምኤስ ነው በዋትስአፕ ልላክል ኮዱን ይለኛል። እዚህ ጋር አለ እንደምታዩት፣ እዚህ ጋር ኤስኤምኤስ አለ በሜሴጅ እንዲላክ። እዚህ ጋር ደግሞ ምን አለ? ዋትስአፕ አለ። ሶ እኔ በዋትስአፕ አስልኳለሁ። በኤስኤምኤስም አስልኩት፣ ግን በኤስኤምኤስ ቶሎ አይልክም። በዋትስአፕ ብታስልኩት በጣም አሪፍ ነው። ሶ እዚህ ጋር ግን ቬሪፊኬሽን ነው፣ ሮቦት አለመሆናችሁና ሰው መሆናችሁን ለማረጋገጥ እዚህ ጋር እንደምታዩት ያመጣላችኋል። እቺን ምንድነው ወደዚህ ጋር ድራግ ታርጉታላችሁ፣ ትስቡታላችሁ። እቺ እዚህ ጋር የምታዩት ወደዚህ ጋር እንድትገባ ማለት ነው። ሶ ድራግ አረጋለሁ ቀስ ብዬ እንደዚህ ሳብ አረጋለሁ። ፊት አረጋ ማለት ነው። ቬሪፋይ ያደርገውልኛል። አሁን ምንድነው የሚቀረው? ቬሪፊኬሽን ሰክሰስፉል ሆኗል። ስለዚህ አሁን ኮድ ይላክልኛል። ያን ኮድ የታረጋለሁ እዚህ ጋር አስገባዋለሁ ማለት ነው። እዚህ ጋር ስለዚህ ተልኮልኛል አስገባለሁ ማለት ነው እንትኑን። ከዛ በኋላ ፓስወርድ ሴት አደርጋለሁ። ፓስወርድ ማትረሱት፣ ወደፊት የምታስታውሱት መሆን አለበት። ሁልጊዜ ስትከፍቱ ስለምትጠየቁ ፓስወርድ እንደዚህ ታስገባላችሁ። ከዚያ በኋላ ይከፍትልናል ማለት ነው። ኦኬ እዚህ ጋር ስም አስገቡ ይላል። እዚህ ጋር እንደምታዩት ፕሮፋይል ፒክቸር ካስፈለጋችሁ እዚህ ጋር ፕሮፋይል ፒክቸር ብታስገቡ ጥሩ ነው። ከዛ እዚህ ጋር ኒክኔም ነው፣ ስማችሁ ነው። እዚህ ጋር የትውልድ ቀናችሁን አስገቡ ይላችኋል። ከዛ በኋላ ምን አለ? እዚህ ጋር ጾታ ምረጡ ይላል። ጾታ ላይ በጣም መጠንቀቅ አለባችሁ። ለምሳሌ ወንድ ሆናችሁ በሴት፣ ሴት ሆናችሁ በወንድ በፍጹም መክፈት የለባችሁ። ጾታ መቀየር ስለማይቻል በኋላ ላይ ማለት ነው። እዚህ ጋር ደግሞ ኢንቫይት ያደርጋችሁ ሰው አይዲ አስገቡ ይላል። ችግር የለውም። አሁን በኔ ሊንክ ስለምገቡ የኔ አይዲ እዚህ ጋር ራሱ ሊመጣ ይችላል። ካልመጣ ደግሞ የምታስገቡት አይዲ ከስር አስቀምጣችላችኋለሁ እንትን ላይ። ለምሳሌ ወንድ ስለሆንኩ ወንድ ቢመርጣለሁ። እዚህ ጋር ያን ያህል አስፈላጊ ስላልሆነ ልዝለለው አሁን። ከዛ በኋላ እዚህ ጋር ምን አለ? ሰብሚት የሚለውን ነክታችሁ ትገባላችሁ ማለት ነው ወደ አፑ። ዴት ኦፍ በርዝ በራሱ ነው፣ ግን እናንተ ዴት ኦፍ በርዝም በራሳችሁ ነው። ዌልካም ኒው ዩዘር ጆይን ሚላለ
እዚህ ላይ እንኳን ደህና መጣችሁ ነው የሚለው። ከዛ በኋላ እንደምታዩት ነው። እዚህ ላይ ብዙ ነገሮች አሉ። ያው ላይቭ ነው እዚህ ጋር እንደምታዩት ማለት ነው። ላይቭ ነው። ያው ላይቭ እዚህ ጋር ምን አለ? እዚህ ጋር ላይቭ ነው። ይሄ ደግሞ ፓርቲ ነው። አሁን ያለነው እኛ የቱ ጋር ነን? እዚህ ላይቭ ጋር ነን። ያው እንዳለ ላይቭ የገቡ ሰዎችን ነው የሚያሳየን። እንደምታዩት ላይቭ የገቡት ፖፖ ላይቭ ዋነኛው ስራው ላይቭ መግባት ስለሆነ ማለት ነው። ሁለተኛው እዚህ ጋር የምታዩት ደግሞ ፓርቲ ትባላለች። እሱን ስነካ ምን ያመጣልኛል? እዚህ ጋር እንደምታዩት ፓርቲዎች ናቸው። እነኚህ ደግሞ ፓርቲዎች ናቸው። ለምሳሌ አሁን እኔ አንዱን ፓርቲ እስቲ ይሄን ልግባ። ለምሳሌ ይሄንን ልግባ። ፓርቲ ላይ ወንበር ይዛችሁ ስትቀመጡ የሚሰጣችሁ ነገር አለ። ኮይን ይባላል። አንዱን ፓርቲ ገባው። ለምሳሌ ፓርቲ እንግዲህ ስገቡ ይሄን ይመስላል። ይሄ እንደምታዩቸው እንዳሉ እዚህ ጋር የምታዩቸው ይሄ ወንበሮች ናቸው። እነኚህ እንዳለ የምታዩቸው ሰዎች እንደዚህ ወንበር ይዘው ሲቀመጡ ኮይን ይሰጣችኋል። ኮይን ለወንዶች 200 ኮይን ይሰጣል። 15 ደቂቃ ተቀምጣችሁ። ለሴቶች ደግሞ ምን ይሰጣል? 800 ፖይንት ይሰጣል። ሴቶች 1 ሰዓት ነው የሚቀመጡት። ወንዶች ደግሞ 15 ደቂቃ ነው የሚቀመጡት። ስለዚህ እቺ ፓርቲ ነች። ይሄኛው ላይቭ ነው። እቺ ጋር ደግሞ የምታዩት ምንድነች? እንትን ነች። ስኩዌር ትባላለች። እቺ ማለት ላይ ስንገባ እዚህ ላይ ፎቶ መፖሰቻ ምናምን ነው እንዳለ ፎቶዎች የፖሰቱ ሰዎች ልክ እንደ ቲክቶክ እንደ ፌስቡክ ሁሉ ፎቶ መፖሰት ትችላላችሁ። ፎቶ ለመፖሰት ከፈለጋችሁ እቺን ትነኳታላችሁ። ኦኬ እሷ ጋር ስትነኳት ምን ያመጣል? እዚህ ጋር ፎቶ አድርጉ ይላችኋል። የምትፈልጉት ፎቶ አድርጋችሁ እዚህ ጋር ዲስክሪፕሽን የፎቶ ማለት ነው። ልክ እንደ ፌስቡክ ፎቶ ፖስት የምታደርጉበት ቦታ ነው ማለት ነው። ይሄ ወደኋላ ልመለስ አሁን። እሺ ሌላው ደግሞ ምንድነው? እዚች ጋር ነው። ይሄ ሜሴጆች ናቸው። አሁን ፖፖ 4ኛ ዓመቱን ስለሚያከብር ፖፖ ብሎ ታስቀምጦት ነው። እዚህ 4ኛው ጋር ያለው ምንድነው? ሜሴጆች ናቸው። የተለያዩላቸው ሜሴጆች። አሁን ይሄ ከሲስተሙ የተላከልኝ ነው። ከሰዎች ጋር ሜሴጅ ቻት ብታደርጉበት ቦታ ይሄ ነው ማለት ነው። ሌላው የፖፖ ዋና ቦታ እዚች ነች። ዋና ቦታ እቺ ጥግ ያለችው በቀኝ በኩል ጥግ ያለችው በጣም ወሳኝ ቦታ ነች። እዛ ስንገባ ምን ያሳየናል? እዚህ ጋር አይዲ ነው። የራሳችን አይዲ ነው። ይሄ የራሳችን አይዲ ነው። ይሄ ስም ነው። እንግዲህ እዚህ ጋር የኔ ፎቶ ነው። እዚህ ጋር ፎሎ የሚያደርጉን አሉ። እዚህ ጋር እንዳለ የምታዩቸው ፎሎ የሚያደርጉ የምናደርጋቸውን እዚህ ጋር ኮይን አለ። እዚህ ጋር ፖይንት አለ። ኮይን ማለት ምንድነው? እዚህ ላይ ስጦታዎች አሉ። ሌቭል የሚባል አለ። ትልቁ ስራ ኤጀንሲ ነው። ኤጀንት ለመሆን ደግሞ ሌቭል ማሳደግ አለባችሁ። ስለዚህ ለማሳደግ ምን ያስፈልጋል? ኮይን መሰብሰብ አለባችሁ። ኮይን እዚህ ጋር ያሳያል። ስንት ኮይን ሰበሰባችሁ? ፖይንት ደግሞ ያሳያል። ፖይንት ማለት መሃል ላይ እንደምታዩት እዚህ ጋር ዶላር የሚያሳይ ነገር አለ። ዶላር ማለት ቀጥታ ፖይንት ወደ ዶላር ተቀይሮ ወደ ገንዘብ ተቀይሮ ወደ ባንክ የምታወጡት ነው። 10000 ፖይንት ከ1 ዶላር ጋር እኩል ነው። ስለዚህ ፖይንት ገንዘብ ነው እንደማለት ነው። ኮይን ደግሞ እዚህ ላይ መለዋወጫ መገበያያ ነው። ዋናው የፖፖ አላማው ይሄን ኮይን ማሻሻጥ ነው። አሻሽጦ ከሚያገኘው ገቢ ላይ 70% ለተጠቃሚዎች ያካፍላል። 30%ን ደግሞ ለራሱ ይወስዳል ማለት ነው። ስለዚህ ሰው ምንም እንትን ሳይል ምንም ወንጭ ሳናወጣ ፖፖ ላይ መስራት እንችላለን ማለት ነው። እዚህ ጋር ወሳኝ ነገሮች አሉ። ሌሎች ወሳኝ ነገሮች ከዛ በኋላ ምንድነው? ፖፖ ላይ እንደገባችሁት ምን ማድረግ አለባችሁ? መጀመሪያ ኤጀንሲ መመዝገብ አለባችሁ። ኤጀንት ማለት የሚያስተምራችሁ የሚያስረዳችሁ ነው። ኤጀንት በኋላ የሚያረጋችሁ እሱ ነው። ትልቁ ገቢ የፖፖ በቀን በ10 ሺዎች እየተሰራበት ያለው ኤጀንት በመሆኑ ነው። ኤጀንት ለመሆን ደግሞ መጀመሪያ ኤጀንሲ መመዝገብ ግዴታ ነው ማለት ነው። ስለዚህ ኤጀንሲ ለመመዝገብ እዚህ ከማይ ኤጀንሲ የሚለው ውስጥ ትገባላችሁ። ማይ ኤጀንሲ ውስጥ የሚለው ውስጥ ስትገቡ የሚጠይቃችሁ ነገር አለ። ምን ይላችኋል? የኤጀንሲ አይዲ ያስገባ ይላችኋል። አሁን እዚህ ጋር እንደምታዩት ይመጣል። ይጠይቃችኋል። ምን ይላል? ጆይን ኤጀንት ይልና እዚህ ጋር ፕሊዝ ኢንተር ኤጀንት አይዲ ይላችኋል። ለምሳሌ አሁን የኔ አይዲ እኔ ኤጀንት ነኝ አይደለ? የኔ አይዲ ላስገባ 47642905 ይሄ የኔ ኤጀንት አይዲ ነው። እኔ ኤጀንት እንደሆናችሁ ከፈለጋችሁ በዚህ አይዲ 47642905 ማስገባት ትችላላችሁ። ካስገባችሁ በኋላ የኔ ስም ያመጣል። ኤጀንት ዲ ይላል። የኔ የዋናው አካውንት ይሄ ነው ያመጣላችኋል። ከዛ በኋላ እዚህ ጋር ፕሊስ ኢንተር ኤጀንት አይዲ የሚለው ላይ ትነካላችሁ። ስትነኩ ኮንፊርም ይላል። እዚህ ጋር ኮንፊርም ትሉታላችሁ ማለት ነው። አዶናል። ከዛ በኋላ ምን ይላል? ኮንግራቹሌሽንስ እዚህ ኤጀንሲ ተመዝግበሃል ይላል። ከዛ በኋላ ወደ ኋላ እዚህ ጋር ነክተን እንመለሳለን ማለት ነው። ኦኬ ከማይ ኤጀንሲ
ኤጀንሲ ከተመዘገብን በኋላ ምን ማድረግ አለብን? አሻራ መስጠት አለብን። ምክንያቱም የቢዝነስ ፕላትፎርም እንደመሆኑ መጠን በኋላ ላይ ስልካችሁ ቢጠፋ ብዙ ገንዘብ እዚህ ላይ ስለምታስቀምጡ በኋላ ላይ ፖይንት ማለት ገንዘብ ነው እንደነገርኳችሁ። ስለዚህ አሻራ መስጠት አለባችሁ። ለሴኩሪቲ ሲባል ነው። አሻራ መስጠቱት ደግሞ የቱ ጋር ነው? እዚች ጋር ነው አሻራ መስጠቱት። አሻራ ለመስጠት እዚች ጋር ኤዩቲኤች የምትለው አለች አይደለ? እቺን ትገባላችሁ እዚህ ጋር ማለት ነው። ስንገባ ምን ይላል? ስልክ ባይንድ አድርግ። እዚህ ጋር ምነው ፌስ አውተንቲኬሽን ነው፣ የፊት አሻራ ስጥ ይላል። እዚህ ጋር ስልክ ባይንድ አድርግ ይላል። እኔ አሁን ባንድ አድርጎልኛል ስልክ ኦልሬዲ። አሁን የሚቀረኝ ምንድነው? እዚህ ጋር አሻራ መስጠት ነው። ሶ አሻራ ለመስጠት እቺ ጎ ምትሏን ነው የምትነኩት። ኦኬ ጎ ምትሏን ስትነኩት ምን ያመጣል? እዚህ ጋር ፎቶ አፕሎድ አድርግ ይላል። ስለዚህ እዚህ ጋር መተን አፕሎድ እንላለን። አፕሎድ የምናደርገው ፎቶ አሁኑኑ ሰልፊ ተነስተን የሆነ መሆን አለበት። የቆየ ከሆነ ከአሻራችን ጋር አይሄድልንም። ስለዚህ እዚህ ከመታችሁ አሁኑኑ የተነሳችሁን ፎቶ እንትን ትላላችሁ። ካስገባችሁለት በኋላ እዚህ ጋር ስታርት ቱ ሰርቲፊኬት ይላል። ስታርት ቱ ሰርቲፊኬት ስትሉት ምን ያመጣል መሰላችሁ? መጀመሪያ ፎቶ አፕሎድ ይላል። መጀመሪያ ፎቶ አፕሎድ ካደረጋችሁ በኋላ እዚህ ጋር ስታርት ቱ ሰርቲፊኬት ስትሉት ፊታችሁን አስገቡ ይላችኋል። ፊታችሁን አሻራ ይወስዳል። ከዛ ከስር የምትንቀሳቀስ አሻንጉሊት ትኖራለች፣ ትመጣለች። እሷ እንደምታደርገው አፍ ክፈት ስትል እየከፈታችሁ፣ ጭንቅላት አንቀሳቅስ ስትል እንደሷ እያደረጋችሁ አሻራ መስጠት አለባችሁ። እዚህ ጋር ጎ የሚለው ሰርቲፋይድ ይላችኋል መጨረሻ ላይ እዚህ ጋር ማለት ነው። ሰርቲፋይድ ሲላችሁ አሻራ ሰጣችሁ ማለት ነው። ስለዚህ እኔ አሁን አሻራ ወረዲ የሰጠውበት ስላለ ድጋሚ መስጠት ብሰጥ ስለማይቀበልኝ ባክ ብዬ እመለሳለሁ ማለት ነው። ስለዚህ አሻራ ከሰጣችሁ በኋላ ከታች ባለው ባስቀመጥኩላችሁ አይዲ እዛው ላይ እኔን ሃይ ትሉኛላችሁ ወይንም ታናግሩኛላችሁ። ከዛ ፓርቲ ላይ ገብተን ስራው አሰራሩን አጠቃላይ አብረን እንሰራለን ማለት ነው። አሁን ደግሞ የራሴ አካውንት አለ፣ ዋናው አካውንት እሱ ላይ ገባና ዊዝድሮ አዘን አብረን እናያለን። እውነት ይከፍላል። በጣም ጥሩ። አሁን ወደ ዋናው አካውንቴ መጥቻለሁ። እንደምታዩት እዚህ ጋር ኤጀንት ዲ ነው የሚለው የኔ ዋናው አካውንቴ ስሜ ማለት ነው። እዚህ ጋር ነው። እዚህ ጋር ሌቭል 6 ነው። እዚህ ጋር እንደምታዩት ፎሎወሮቼ ነው ፎሎ ማድረጋቸው አሉ። ኮይን ያለኝ ለጊዜው 5 ነው። ፖይንት ደግሞ 125938 ፖይንት አለኝ። 10000 ፖይንት $1 ነው ብያችሁ የለ። ስለዚህ ይሄን ለማውጣት ወደ ገንዘብ ለመቀየርና ለማውጣት ምን አደርጋለሁ? እዚህ ጋር 125938 አለች። ፖይንት ምልትሏን ራሷን ነካታለሁ። እንግዲህ እንደዚህ አድርጋችሁ ሰብስባችሁ ማውጣት ትችላላችሁ ማለት ነው። እሺ እንዴት ነው የሚወጣ የሚለውን እዚህ ጋር ላሳያችሁ። እዚህ ጋር ዊዝድሮው ነው የሚል አለ። ዊዝድሮው ነው የሚለውን ነካዋለሁ። ዊዝድሮው ነው የሚለውን ስነካው እዚህ ጋር ምን ይላል? ፖይንት ወደ ኮይን ቀይር ይላል። እዚህ ጋር ደግሞ አሁን አውጣው ይላል። እኔ አሁን ለማውጣት የሚላለ እዚህ ጋር አድ ፔመንት ሜተድ የሚላለ እንደምታዩት እዚህ ጋር 125500 አካባቢ ነው 125900 አካባቢ ነው ያለኝ። ስንት ዶላር ሆነ? $12 ከ59 12 ከ59 ሆነ። ስለዚህ እዚህ ጋር አድ ፔመንት ሜተድ ብዬ በምንድነው ማውጣ የሚለውን አስገባለሁ ማለት ነው። ማውጣበት ሜተድ አስገባለሁ ማለት ነው። እንግዲህ በዚህ ሁሉ አማራጭ በምታዩት ፔመንት ሜተድ አድ ስለው በዚህ ሁሉ አማራጭ ማውጣት ይቻላል። ኦኬ በንግድ ባንክ በባይናንስ ከፈለጋችሁ በቴሌብር ለምሳሌ አሁን በቴሌብር ላውጣና ባይንድ ታደርጉታላችሁ። ባይንድ ለዋለው እሺ እዚህ ጋር አለ ፓስወርድ ሴኩሪቲ ፓስወርድ አስፈላጊ ነው። እሱን አስገቡላችኋል። አስገባው። ከዛ በኋላ ፎን ነምበር እዚህ ጋር አስቀምጡ ይላችኋል። አስቀምጣለሁ ማለት ነው። እኔ ራሴን አስገባው። እኔ ስሜን አስገባው፣ የቴሌብር ነምበሬን አስገባው። ባንክ ከሆነ ደግሞ የሚል ባንክ ደግሞ ያው የባንክ አካውንት ነምበራችሁ ምናምን ብራንች ምናምን ሊጠይቃችሁ ይችላል። ስለዚህ ነው በቴሌብር ስለማውጣ ይሄን አስገባና እዚህ ጋር ሰሚት እለዋለሁ ማለት ነው። ሰሚት ስለው ወደ ፕሮሰሱ ይወስደኛል ወደ ስለዚህ ቴሌብር ላይ ምን አደረኩ? እዚህ ጋር ባይንድ አደረኩ ማለት ነው። ስለዚህ አሁን ዊዝድሮው ነው አለው ማለት ነው። እዚህ ጋር ዊዝድሮው ነው ስለው
ስንት ነው የምታወጣው ይለኛል። እዚህ ጋር ማውጣውን መጠን አስገባለታለሁ። ለምሳሌ አሁን እኔ $12 ልበለው። ኦኬ $12 ላውጣ። $12 ብዬ እዚህ ጋር ምን አለ ሰሚት እለዋለሁ። ኦኬ አዎ ሙሉ ቁጥር ነው መግባት ያለበት 10 20 ምናምን። ስለዚህ $10 ላውጣ ነው። ይሁን $10 እለውና ምን አደርጋለሁ እዚህ ጋር ሰሚት አለ አይደለ? ሰሚት እለዋለሁ ማለት ነው። ከዛ ይላል ኮንፊርም እለዋለሁ። እንግዲህ ይሄን ከሰራችሁ በኋላ ነው የምታወጡት። ግን እንደሚሰራና እንደሚከፍል ላሳያችሁ ፈልጌ ነው። እዚህ ጋር መልሶ ጠየቀኝ። ሴኩሪቲ ፓስወርድ ይሄ አስፈላጊ ነው፣ ማትረሱትን ማስገባት አለባችሁ። ስለዚህ አፕሊኬሽኑን እንትን ብያለሁ ልክ ያለው አሁን የቀረኝ ስንት ነው? እንደምታዩት እዚህ ጋር $1.7 ይቀረኛል ማለት ነው። ስለዚህ ወደ ኋላ መልሳለሁ። አሁን ቴክስት እጠብቃለሁ ማለት ነው። ይኸው እዚህ ጋር እንደምታዩት ገባ። በስንት ደቂቃ? 12 ደቂቃ። በስንት ደቂቃ እንደገባም እዚህ ጋር ያሳያል። እንደምታዩት 12 ደቂቃ ብቻ ነው የፈጀው። ይኸው 1589 ብር ገብቷል ማለት ነው። ስለዚህ እንደሚከፍል በዚህ ማረጋገጥ እንችላለን ማለት ነው። ስለዚህ ጠቃሚ መረጃ አግኝታችኋል ብዬ አስባለሁ። ወደ ዩቲዩብ ቤተሰቦቼ በጊዜያችን ብቻ በመጠቀም ምንም አይነት ወጪ ሳናወጣ ከዚህ ፕላትፎርም መጠቀም ከፍተኛ ገቢ ማግኘት እንችላለን። ይህን እድል እንጠቀምበት ልላችሁ ፈልጋለሁ። አብራችሁን ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።